እስከ ዛሬ ራሴን ጥዬ ነበረ። ራሴንም አልሆንኩም ነበረ። ግን አሁን ወደ ራሴ ተመልሻለሁ ስትል ያው ሪሌሽንሽፕ ላይ ያለች ምናምን ያው ደብሯት ነበር ይሁን የሚል አንዳንድ ጥርጣሬ ያው ካንተ ነሳ ገብተህ ለምን እሷን አጠይቃትም? ምን ያልተናገርኩት ኔትወርክ ነው። በተለይ የሆነ ቤት ውስጥ ገባ የሆነ ግብረ ሰዱ ያስለይቀ ታርጉልኝ እኔ ስም አልጠራም። የሆነ በቃ መንፈሴ ወረር እያለኝ ነው የምገባው። እባካችሁ የሆነ ቤት መግባት አልፈልግም። እዛ ቤት መግባት አልፈልግም። ኖ 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 አንዳንዴ የሆነ መንፈሳችሁ ደስ የማይለው ቤት አለ ቲክታክ ላይ ተመሳስለው ተሸፋፍነው የተደበቁ ያሉ ይመስለኛል የሆኑ ግሩፖች። አንድ ቀን እስኪ ደግሞ እግዚአብሔር ያጋልጣችሁ ይሆናል እንረጋለን። እስከዛው ግን ስም መጥራት አልፈልግም። ዝም ብዬ እዛ ቤት ግን መግባት አልፈልግም። ኖ ጋይስ ኖ የሆነ በቃ ማለት ይሄ ነገር ፋኒ አይደለም እውነት። የሆነ ቤት ስገባ የሆነ መንፈሴ ቅፍፍ ይለዋል እና በጣም ወደፊት ግን እነዚህን ሰዎች እኔ በራሴ ሰርች አደርጋቸዋለሁ። ማናቸው ምንድናቸው ምናምን ማወቅ እፈልጋለሁ ክርስቶስ እንጂ የሆነ ተደባብቀው ምናምን አስመስለው ምናምን አንዳንድ ወሬዎች ሲያወሩ እኮ ላይቭ ላይ እኮ ነው የሚያወሩት ወሬ ላይክ እንዴ ሰው እንዴት አይነቃምላሉ? የሆነ እኮ ፍንጭ እኮ ይሰጡናል እኮ። ሄለን እየጠራች እኔ ምን አባቷች ደጋከና አማሮጊት አተኛም እንዴ ለሊት ቁጭ ብላ ቢዝነሷን እኔ ዩቲዩብ ላሞቅላት ነው ቤቷም ነው እና ይበሏት ምን ነው ፈልገው ከኔ። ትናንት ደግሞ የቅጠል እየበላች አጣች፣ ሳቢ ኮይን አጣች። ወንድሜ መራዊ እንዴ ከሊፋ እንዴና አባቢ ደህና ነህ? ከሊፋ አሉ ብራዘሪ። ማናት ቅጠል የምትበላው ደግሞ ቤቷን የምታሞቅላት ማናት? አንድ የሆነች ፍየል አለች አይደል እንዴ እንተማማለች። ኦሆ ጓሎ ብሏል ሆዴ። መጀመሪያ ችግሩ ነው ጋር ማናት? አንድ የሆነ የደረቀ ጫት የምትቀም እንደ ፖፖላሪ ተነጋሪ ሴትዮ ወንዱ ፖፖላሪ እሱ ጋር የምታወራ ከሆነ እንደውም እኮ ስሟን አታውቀውም? ሄለነች ማነች ኖሮ ያለችው እኔ አላውቅም። አንተ ከትልልቅ ሰዎች ጋር ለምንድን ይረግመዋል? ተው አትጣላቅ። እንደዚህ ሰው ምን አውቃለሁ። ቤታቸው ማሞቅ ያርውኛል፣ ይጠሩኛል፣ ይመጣሉ፣ ይገባሉ። ማን ነው የሚረገጠው? አሁን ይወለና ቡዳላ ለሰላም አይደለም የሚመጡት። ይሁን ነገር ካለ ተማ ኦሌና ይደበት ማን ነው? ሄለን መስባታ ካላችሁ ነው ጥያቄ ልጠይቃችሁ። ኧረ እኔ አንተን ጥያቄ ልጠይቅ እንጂ እንዴት ነው እንደምን ማን ያስገባ መጀመሪያ? አንተ ቆይ ቡላላን ማን ያስገባውት? ወዴኔ ነው ያስገባውት። ማን እንደሆነ ካውቀኛል? ቡላላ አውቄ ያለው እርጥብ የሚበላ ታዲያ ካወቅ ታዲያ እንዴት ነው? እንኳን ደህና መጣ ጋር የአባቴ አትልም። እርጥብ የሚበላ ልጅ አዳሉ ካናዳ ይያል የሚያፎክር ሳክሰቶ ወደ አንተ እንመለስ። ሰማ አይ ለሷን አይደለም ቡላላ የሆነ ሰው እየረገጠ ነው። ሄለን የምትባል ትልቅ ሴትዮ የረገጠች ኖሮ የምትኖር አለ። ቅጠል ደረቅ ቅጠል ትበላለች አለ ይላሉ እናታችሁ። እኔ ደግሞ ነጭ ከማል ናት እንዴ? ያቺ ትልቋ ሴትዮ ናት እንዴ አንተ የምትለው? ያቺ ነጭ ከማላው ይኸውልህ ኮፒ ሊንክ አድርጉልኝ ጋይስ። መራዊ ሲንግል ሆንክ እንዴ? ማስዋ ግን ምንም በሽታ የለ መድኃኒት የለው ማለት ነው። ለምንድን ነው ሲንግል መሆኑ? ለምንድን ነው ሲንግል ሆንክ የምትለኝ? አልታይ ተፋታል ምናምን የሚባል ጭምጭም ተሰምተን ነው ተማሪዬ ጋር አረምን ቦት ሁላን ተፋታል ማን ያለው? በቃ ይበሏ ሰዎች እኮ የሚያወሩት እኮ ደምን የምር ነው። የሰይጣን ወሬ ነው አይደለም። ኮፒ ሊንክ አድርጉልኝ ጋይስ። የሰይጣን ወሬ ነው። የሰይጣን ወሬ ነው። የሰይጣን ወሬ ነው። አልተጣላንም ጋይስ። በስማም ጸልዬ ነበር እንዳያደርገው። በስማም ቦልድ ኮፒ ኖ እንደዛ ግን ቡላላ ያሰብከው ሆዴ ኖርማል ቲክታክ ላይ ስለበዛ ነው እንጂ ምንም ያየው ነገር የለም። አው ቲክታክ ላይ ስላየኝ ነው ብዙ ጊዜ። ለዛ ነው ሰዎችን በዛ ነው ለየብቻችሁ። እሷም ላይቭ ስትገባ የሆነ ለየብቻ ሳላገባ
እኔ ፍራንክ ደግሞ ምንድን ነው ገና እኮ ነህ እንዴ? ነፍ አማራጭ አለክ ወደፊት አለው። ግን እኔ ራሴን ጥዬ ነበረ፣ አሁን ግን ራሴን አግኝቻለሁ። ራሴ ረስቼው ነበር ስትል ይሄ ምንድን ነው ብዬ ማን ያለችው? ራሴን ጥዬ ነበር ብሏል። እንደዚህ ራሴን አግኝቻለሁ አለች። ማን ያለችው? እማክ አራታታ ሶፊዬ ራሱ ቅር እያላት ነው። አልገባኝም። ቡላላ ግልጽ አድርገው እስኪ መናገር የፈለከው ምንድን ነው? እስከ ዛሬ ራሴን ጥዬ ነበረ፣ ራሴንም አልሆንኩም ነበረ፣ ራሴን ስቼ ነበር። ግን አሁን ወደ ራሴ ተመልሻለሁ ስትል ታባርጉ ጋይስ። ያው ሪሌሽንሽፕ ላይ ያለች ምናምን ያው ደብሯት ነበር ይሁን የሚል አንዳንድ ጥርጣሬ ያው ከአንተ ነሳ ገብተህ ለምን እሷን አትጠይቃትም? እኔ አልተናገርኩም። ኔትወርክ ነው እኔን ምን ልጠይቀኝ ትችላለህ? በዚህ እሷ ካለች ወንድሜ አንተ ነህ ካለ ደግሞ የኔ ወንድም አንተ ነህ። ቡላላ ይሄ ዝም ብለህ ይሄ በቃ እንትን አይመቸኝም። ሄደህ እሷን መጠየቅ ትችላለህ። ቤቷን ከፍታለች። እንግዲህ ስከፍት መጠየቅ ነበረብህ ወይ ደግሞ በሰማሁበት ሰዓት አትሊስት ገብተህ ታስገባለች። የለችም፣ በሰማሁበት ሰዓት የለችም። አንተን ሰውን አግኝቼ ነው የመጣሁት። እኔ እንግዲህ እንደዚህ ስትል አልሰማኋትም። ምናልባት አንተ የሰማኸውን ያህል ከሰማሃት አንተ ብትጠይቃት ይቀላል። ቡላላ ሲጀምር እሷ ቤት ቁጭ ብለህ ወሬ የምትሰማው ለምንድን ነው? አራስ ሪከርድ ነው ያየሁት ይል ራሷን ጥላ ከነበረች ደግሞ ራሷን ካነሳችሁ ምን ችግር አለው? እሷ ራሷ ተመልሰው ነው ከኔ ወጥ ከምን ያገናኘዋል? ሲጀምር ከዩኤል ቪዲዮ ቀጥሎ ነው የመጣልኝ ያ ቪዲዮ። ቤታዮ እያልክ እንደዚህ እያልክ እጅን እየጠቆምክ እኛ አሁን የገባ ነው ሌላ ኮንቴክት ይዘን ነው። ራሷን ጥላለች፣ ራሷን አልጠለችም። እንግዲህ እዛው ሄደ ራሳቸውን አጠይቃቸውም እንዴ የተናገሩትን የተባሉትን ምን አገባኝ? እኔን የምታስጨንቀኝ እዚህ መጣ ወዳጄ። አትግቡ፣ አልፈልጋችሁም። ማን ናችሁ? እዚህ እኮ ወንድ ልጅ ነው ያለው። ምንድን ነው ይሄ አሙቁልኝ ምናምን ወሬ ምናምን? ራሷን ሄደ ጠይቃት። ከኔ ህይወት ጋር ምን ያገናኘዋል? እንግዲህ ምን አለማቻላችሁ፣ እኔ ዲፋይን ላደርገው የምችለው ነገር አይኖርም። እዚህ ጋር አንድ ሰው ስለ ራሱ መናገር ከፈለገ እንግዲህ ተናግራለች አይደል? ስለ ራሷ ራሷን ሄዳችሁ ጠይቋታ። ለምን እንደዚህ ልትሻልሽ? እንግዲህ ከራሴን ጥዬ ነበር ራሴን አግኝቻለሁ። አልገባኝም ምን ለማለት እንደፈለገ ያው እንግዲህ እኔ ስታወራ ሰምቼ አልሰማኋትም እኔ እውነት ለመናገር። ስለዚህ መጠየቅ ካለበት እዛው ራሷን ይጠይቃት። ላላ እድሜ ልክ ግን እንዲሁ አሮጌቶች ቤት ሴት ቤት ስትመላለስ እድሜ አለፈ። አትጠብስ አትጠበስ። መጨረሻ ይኸው መንገድ አስፋልት ዳር ላይ እርጥብ ትገዛለህ። በቃ ኢትዮጵያ ውስጥ የመጨረሻው ሰው በቃ በልቶ የሚያጣው ምግብ በቃ ሳይበላ አይታደርም የሚባለው በፊት ሽሮ ነበራል። አሁን ስሰማ እርጥብ ሆኗል። እኔ እርጥብ ምን ይሁን ነጩን ቀዩን አይቻላል። እናውጣ። ማን ነው የሚያስገባ? አንተ ይውሻ ልጅ ሞዴሬተር እናነሳባለሁ። ከሊፋ እንዴ ሞዴሬተር እናነሳባለሁ። ከሊፋ ሞዴሬተር እናነሳ። ጭራሽ ሁላ ሞዴሬተር የተሰጠ ከሊፋ ማን የሰጠ ሲጀመር? ማን የሰጠ ሲጀመር? የሁላ ሞዴሬተር እና የመጨረሻው የድሃ ምግቡ የሚባለው አሉ ይሄ እርጥብ ነው እና እሱን የሚበላው ቡላላ ነው። መራዊ ለምንድን ነው እድሜ ልካችሁን እንደ ወሬ ስታመላልሱ መቼ ነው ላይፋችሁን የምትመሩት? ማን ነው? እኔን አትጨምረኝ እዛ ስር። መቼ ነው የራሳችሁን ህይወት? አንድ ሰው አሁን ተናገረችን። አሁን ለምሳሌ እሷ ይኸውልሽ እዚህ ጋር ይጻፋል። ማርዬን ወዳታለሁ፣ ጓደኛዬ ናት፣ ወዳታለሁ፣ አከብራታለሁ። አንተም እንደዛው። እኔ ምንም ያልኩት ነገር የለም። ለምን ደግሞ ሞዴሬተር የምታነሳው?
አይ ቡላላ በቃ እዛው የድሃ ምግብ በቃ የመጨረሻው እኔ ከአገሬ ስወጣ ሽሮ ነበረች የድሃ ምግብ የምትባለው። አሁን ኢትዮጵያ ብትገባ ሽሮ አትበላ? ኖ እዚህም እኮ ባገኝ አሁን ሽሮ በላለሁ። ይሄ እንደው በጣም ሽሮ ችግር አለኛ እንቁላል በዳቦ አልበላም ከጀብሎ ላይ ገዝተህ? የመጨረሻው ምግብ እርጥብ ነው የሚባለው። አሁን በቃ እርካሹ ምግብ ማለት ነው። በ10 ብር በ5 ብር የምትከተው ምግብ እርጥብ ነው። እሺ አስገባው። ሲበላ ሪከርድ ላኩልኝ። አስገባው። እኔም ሲም ሰምቻለሁ፣ ግን ምን ችግር አለ ቢበላ? አስገባው። ስለዚህ ይሄ ቴዲ ቤት እዛው ጫት የሚቅሙበት ይሄ ደረቅ ጫት የሚቅሙ ሰዎች እዛ ቤት ሄዶ ያወራ። አስገባው። መራዊ ሞዴሬተርን ደግሞ መልስልኝ። እኔ ወዳጅ አይደለሁ። ሳበው ቡላላን ሞዴሬተር ማንሳት እኮ አይችልም። አለክ የለኝም ማንስቶት ማንስቶት አይ ቡላላ ራሱ ነበር የሰጠኝ። ኦዴ መልስልኝ። ባለፈው ከቴዲ ላይ ማንሳት አቅቶክ ብሎክ አይደል እንደ ያደረገው ቴዲ። ለምንድን ነው የምታስጠው? መልስ አሰጠው ለመሰለ ይሄ ቴዲዋ ሰው ቤት ሲገባ እንሽ ቁጥቁጥ ብሎ ነው የሚያወራው። ዮናስ ማኛው ጋር ጓያው ጋር ሲገባም በቃ ሽልጥልጥ እያለ ያወራል። ጭራውን ቆልፎ ልክ እንደዚህ እንደለጠፈው ውሻ። እዚህ ቤት ሲገባ አፉ ይከፈታል። እንትን እንግሊዝኛ ማንበብ ትችላለህ ወዴ? እናንተ አሜሪካ ያላችሁ ማንበብ ካሳችሉ እኛ እንዴት ጠይቁ? አይ አንብብ። ኮሜንት አሪፍ ኮሜንት ስለማር እየተጽፎልሃል። አንብብ ለላይ እኮ ነው። ያው ከተጽፎልሃል ቢዩቲፉል ሴ ሶሪ ያልች እና እስኪ አሁን ሞዴሬተር ይመልስልኝ አባቢ። አንዳንድ ሰዎች ሳይጽፏል እንዴ ቡላላ አነበብክ? ዋካቸው አማርኛ ጻፉለት አይገባውም። የተማረን ሰዎች ቡላላ የተማረ ሰው እኮ ነው ቡላላ። አንተ ያማሻ አረ ዝም በል በእናትህ። ቡላላ ምንም አልተማረም። ማስትሬቱን እየሰራ ያለ ልጅ እኮ ነው። እኔ ሲጀመር ይኸውልህ አላየኋትም። ወርጄ ሳይን ከሱ ጋር ስነጋገር ዘኛ ነበር። ችግር የለብኝም ግን ቡላላ ግን ዊዋ ምናምን ትላለህ እንዴ? ተረራ አድርገህ አታነበውም እንዴ? ካናዳ ነው አጻጻፏ ራሱ ልክ አይደለም። የጻፈችው እንግሊዝኛ ልክ አይደለም። አረ ብራዘር ጻፉለት። አሁን ቆይ ጻፉ ከባድ በዘም ያለ ነገር ጻፉ። አጭር ነገር እንዳጽፉ። ቡላላኒ አንተ እዚህ ጋር ትንሿን አንበሳ አወርድልሃለሁ። አልፈልግም። እኔ ትክክለኛ እንግሊዝኛ ካነበብክ አይ ብዙ ጊፍተር አለኝ። ፊልም ከፈተ እየተረጎምኩ ታያለህ ከፈለክ። ያልገባ ፊልም አለ ወይ መጽሐፍ ወይ ደግሞ ቲክቶክ አንብበው። አሁን ዮናስ ጻፈደ አንብበው እስኪ። what is going on here ናውረድ አንተ ይሄን እንግሊዝኛ እንደዚህ አይነበብም። ቆይ አንተ አነጋገሩ ለምን ታስወርደው? ወይኔ ከሊፋ እኔ ቆይ ከሊፋ አንተ ኢትዮጵያ ነው ያለው? አይ እኔ ኢትዮጵያ አይደለም ያለሁት። ለምን ደው የምትቀደዱት? ካናዳንን ምናምን እያላችሁ እንዴ? መብቱ ነው እንዴ? ከሆነ ሆነ ነው፣ ካልሆነ አንተ ምን ያገናኘዋል ካንተ ጋር? አይ ካናዳንን ምናምን ምን አስባላችሁ? እዚህ ህዝብ ላይ ሳክሳችሁ የምትለፉብን እኔ ብዬ አውቃለሁ። ከአሁን በኋላ ካስወረድከኝ ቤት እመጣልሃለሁ። ስማ፣ እኔ ግን የሚገርመኝ ነገር አንድ እዚህ ቲክታክ መንደር ውስጥ አንድ ቤት መግባት አልፈልግም። ለምን? እነዚህ በቃ ጌዎች ያሉበት ይመስለኛል። እኛ እንደዛ ካልከኝ ማን ነው?